እኔ ያፌት ነኝ ለዚች ለቀላል ጭረት ሐኪም ቤት አልሄድም እያለ የነበረው ያፌት በስተመጨረሻም ወደ ሐኪም ቤት እንዲሄድ ተገዷል። ሉሊትም ተቅማጥ አሟት ስለከረመ እስኪ ራሴን ቼክአፕ ላድርግ በማለት ወደ ሐኪም ቤት ስትሄድ ነው ድንገት ያፌትን እዛ ያገኘችው። በሆነው ነገር በጣም ተደናግጣለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንደሚታወቀው ያፌት ወደ ሐኪም ቤት አልሄድም ሲል የነበረው ቁስሉም ስለተባባሰበት ወደ ሐኪም ቤት እንዲሄድ ተገዷል። ሉሊትም በሆነው ነገር በጣም ተገርማለች። አቶ ያፌትም ሲናገር እንደተሰማው ከቁስሉ ህመም ይልቅ ማን ሊያቆስለኝ እንደፈለገ አለማወቄ ነው የሚያመኝ በማለት ሲናገር የትም ይግባ የት ይሄን ነገር ያደረገውን ሰው ማወቅ አለብኝም በማለት ቢናገርም ናታንን ግን በአካል አግኝቶት ስለነበር ከናታን ፊት ላይ ይህንን ነገር ያደረገ ምንም አይመስለኝም፣ አይኑን እያየሁ ነው ያናገርኩት በማለትም ተናግሯል። ጽዮንና ኤፍራታም ስለ ናታንና ስለ ያፌት እየተነጋገሩ ነበረ። ነገር ግን ያለ መስማማት ተለያዩ። ምክንያቱም ኤፍራታ እውነት ናታን ነው ብለሽ ትገምቻለሽ ወይ ብላ ስትጠይቃትም እኔ በጭራሽ ወንድሜ ይሄን ያደርገዋል ብዬ አላስብም በማለት መልሳለች ጽዮን። ኤፍራታም ይሄን በማስቀጠል ምናልባት የዛን ቀን ማታ እቤት አላመሸም ብለሽኛል አይደለ በማለትም ትጠይቃታለች። ጽዮንም አዎ ቤት አላመሸም ነበረ በማለት ስትመልስላት ግን ጽዮን የዛን ቀን ማታ የሆነ ነገሩን የተለወጠ ነገር አላየሽበትም ምናምን በማለት ስጠይቃት ማለት ምን ማለት ፈልገሽ ነው በማለትም ጽዮን ስጠይቃት ኤፍራታ ደግሞ ምናልባት ልብሱ ላይ ደም የሆነ በቃ ነገር አይተሽበት ከሆነ በማለትም ስትጠይቅ ኤፍራታ ጽዮን ደግሞ በዚህን ወቅት ለወንድሟ የተከላከለች ስለመሰላት ምን እያልሽኝ እንደሆነ ገብቶሻል ግን በማለት ጽዮን በጣም ተናዳ ነበር በወቅቱ የወጣችው። ኤፍራታም የያፌት ሰዎች እንዳያውቁኝ በማለት ራሷ ላይ ኬፕ በማድረግ በተቻለ መጠን ራሷን ለወጥ አድርጋ ነው ወደ ካፌው የሄደችው። አቶ ናታንም እነ ቢንያም ወይም በመጀመሪያ የተጠራጠረው ምናልባት ናታን ነው። በመጀመሪያ ያገኘው ናታንን ነበረ። ናታንንም እንዳገኘው ከሰላምታ ቀድሞ ያንተ ጭረት ምንም ያክል ሊጎዳኝ አይችልም፣ እኔ ላይ ምንም አይነት ተጽዕኖ ሊያሳድርብኝ አይችልም በማለት ሲናገር፣ ናታን ደግሞ የምን ጭረት ነው በማለት ሲጠይቀው በቢላ ነካ ስላደረገኝ እኔ የምሞት መስሎ ከሆነ ግን በጣም ተሳስተሃል በማለትም መልሶ ይነግረዋል። እንግዲህ አቶ ያፌት እዚህ ጋር ምናልባት ከናታን ፊት ላይ የሚታየው ድንጋጤ ወይም ደግሞ የሚታዩ አንዳንድ ነገሮች ምናልባትም ተበሳጭቶ አንዳንድ በቃል የሚገልጽ ጥፋቱን ወይም ጥቃቱን እሱ እንዳደረሰበት የሚገልጽ አንዳንድ መረጃ አገኛለሁ ብሎ ነበረ። ነገር ግን በጭራሽ ናታን ይሄንን ነገር እንዳላደረገ ማድረግ ቢፈልግም ደግሞ ምንም እንደማያቅተው፣ ነገር ግን አሁን አንተ መሞት የለብህም፣ እኔ ከአንተ የምወስደው ብዙ ነገር ስላለ ከአንተ ያንን ሁሉ ነገር ስወስድ እያንዳንዱ የወሰድክብኝን ነገር ስመልስ አንተ በአይንህ ማየት አለብህ። ለዚህ ደግሞ መኖርህ በጣም አስፈላጊ ነው። እኔ ልገልህ በጭራሽ አልፈልግም በማለትም ይነግረዋል። ወጉህ እስኪ በማለት ሆዱን በተቻለ መጠን ገለጥ አድርጎ ቁስሉን ለማየት ይሞክራል። እንግዲህ በንግግራቸው ላይ አቶ ያፌት ትንሽ ተናዶ ስለነበረ መልሶ ቁስሉ ያመዋል። ነገር ግን ናታን በዛም ሁኔታ ስለሆነ ብሎ ሊጎዳው አልፈለገም። ናታን ይልቁንስ ደግፎ ወደ መኪና ካስገባው በኋላ ወደ ቤት ልውሰድህ ወይስ ወደ ስራ ቦታ በማለት ሲጠይቀው ብቻ ከዚህ ሰፈር አውጣኝ እንጂ ታሪኩ መጥቶ ወደ ምፈልግበት ቦታ ይወስደኛል በማለትም ይናገርና ነገር ግን ናታን ምናልባት አሞኝ ራሴን ከሳትኩ የሆነ ነገር አደርጋለሁ ብትል
መኪናዬ ካሜራ አለው መከታተያ አለው በማለትም ይነግረዋል። ናታንም ይስቅና ስታስበኝ ህፃን ልጅ ነው እንደሚመስልህ እኔ የቆሰለ አላቆስልም እንደዚህ ሆንክልኝ ብዬም እዚህ ቦታ ትቼህ አልሄድም ምንም ጠላቴ ብትሆን የተጎዳን መጉዳት አልፈልግም በማለት ይነግረዋል። ቤዛም በወይዘሮ ሉሊት ምግብ መመረዝ ምክንያት ከጽዮን ጋር አንዳንድ ነገሮችን እየተጠያየቁ ነበረ። አንቺ ነሽ ወይ ምን አድርገሻት ነው በማለትም ትጠይቃታለች። እኔ ምንም አላደረኳትም ብላ ጽዮንም ትመልሳለች። ነገር ግን ቤዛ በተቻለ አቅም የጽዮንን አንዳንድ ነገር ማስታወስ እየተጠራጠረች ነው። ምክንያቱም ኤፍራታ አሁን በውስጥሽ ትታየኛለች፣ ውስጥሽ ኤፍራታ ያለች ሁሉ ትመስለኛለች ባለችባት ጊዜ ጽዮን ቤዛን በወቅቱ እንዴ ጽዮን ማስታወስ ጀመርሽ እንዴ በማለት ስትጠይቃት አረ በፍጹም አላስታወስኩም፣ እንዲ አስታወስኩ አንድ ነገር አስታወስኩ ማለት ነው በማለት ጽዮንም ስትጠይቅ ማለቴ ይሄ ነገር እኮ አባቴ ከመሞቱ በፊት የተፈጠረ ነገር ነው። ከዛም በፊት ደግሞ ቤተሰብ መሆናችንንም አታውቂም ነበረ በማለት ስትነግራት በቃ አንድ ነገር አስታወስኩ ማለት ነው፣ ተመስገን ጥሩ ነው በማለት ትመልስላታለች። ያንን የቀድሞ ትዝታቸውን ሊያስታውሳቸው የቻለው ነገር ምንድን ነው? ኤፍራታ በፊትና ከናታን ጋር ያለያዩቸው ጽዮንና ቤዛ ስለሆኑ ያንን ትዝታቸውን ስላነሳች ነው። ኤፍራታ ምንም ያክል ብንበድላት እሷ ደግሞ በመልካም ነገር ነበር የምትመልስልን የሚለውን ስታስታውስ ነው። በወቅቱ ቤዛም አንዳንድ ነገሮችን እያስታወሰች መሆኗን የጠየቀቻት። አሁኑን ጽዮን ብዙ ነገሮችን ሁሉንም ማለት በሚቻል መልኩ አስታውሳለችም። ነገር ግን አለማስታወሷን መጠቀም የምትፈልግበት ነገር ስላለ ነው። አሁንም ማሳሰብሽ ሉሊትን እየተበቀልሻት ያለሽው ለወንድምሽ ብቻ አይደለም በማለትም ቤዛ ለጽዮን ስትናገር በወንድሜ ከመጡብኝ ምንም አደርጋለሁ ታውቂያለሽ ብላታለች። ወይዘሮ ሉሊትም ከመጸዳጃዎቹ ለመራቅ በጣም ከብዷታል። ምክንያቱም ሆዷን ስለታመመች ወደ ሐኪም ቤትም እንኳን እንውሰድሽ ቢሏት ፈቃደኛ አይደለችም። ምናልባትም በሽታው የሚተላለፍ ይሆን እንዴ በማለትም ማስደንግጣት ነበረ ጽዮን። በናታንና በያፌት መካከል በተፈጠረው ነገር ላይ ኤፍራታና ጽዮን ተገናኝተው አንዳንድ ነገሮችን ለመነጋገር እየሞከሩ ነበረ ያሉት። ነገር ግን አስተናጋጇ መታ ምን ላቅርብላችሁ፣ ምን ልታዘዝ በማለት ስትጠይቃቸው ውሃ አምጪልን፣ ሌላ ምንም አንፈልግም በማለት ነበረ የመለሱላት። ነገር ግን የመጣው ውሃ ሳይጠጣ ኤፍራታና ጽዮን ሳይስማሙ ነው የተለያዩት። እንደዚሁም ቢንያምና ናታን በያፌት ዙሪያ ላይ ለመነጋገር ወደ ካፌ ተቀጣጥረው ተገናኝተው ነበረ። ትላንት ማታ ያፌት ተወግቶ ነበረ፣ ዛሬም አግኝቼዋለሁ በማለት ይነግረዋል። እንዳገኘሁትም እኔ እናንተን ነው ከተጠርጣሪዎች ውስጥ ያደረገው፣ እኔ ወይም አንተ እንደሆን ነው እያሰበ ያለው በማለት ለቢንያም ይነግረዋል። ቢንያምም እኔ እሱን መግደል ብፈልግ የማላደርግ ነው እንዴ የሚመስለው፣ የማልችል ነው እንዴ የሚመስለው በማለት ይናገራል። እኔ ቻልክም አልቻልክም አንተ ከሆንክ ያደረከው ግን እንድትጠነቀቅ ለማሳሰብ ነው በማለትም ናታን ይነግረዋል። እኔ አይደለሁም በፍጹም ስለዚህ ነገር አላውቅም በማለት ከመለሰለት በኋላ ቢንያምም እሺ እኔም ካልሆንኩ አንተም ካልሆንክ ማን ነው ይሄን ነገር ሊያደርግ የሚችለው በማለት ሲጠይቀው ናታንም እውነትም በእኛ መካከል በተፈጠረው ነገር በመሀል ገብቶ መጠቀም የሚፈልግ ሰው አለ ማለት ነው በማለትም ይወያዩ ጀምረዋል። ምክንያቱም አሁን በሁለታቸው ላይ ብቻ ነው የተጠረጠረው በወቅቱ ሰሞኑን ባለው ሁኔታ። ምክንያቱም ቢንያምም ሆነ ናታን የኤፍራታንና የያፌትን ግንኙነት ከተቃዋሚዎች ስለነበሩ
በአሁኑ ወቅት ሊጎዱኝ የሚችሉት እነሱ ናቸው ብቻ ብሎ ነው የሚያስበው። ነገር ግን ሌላ ሰው ከመሀላቸው እየገባ እንደሆነ ግልጽ ነው። ይህን ሁለቱ በተጣሉበት ጊዜ ሌላ ሶስተኛ አካል ገብቶ የራሱን እቅድ ማሳካት የሚፈልግ ሰው ያለ ይመስላል። ከዛም በማስቀጠል ስለ ጽዮንም ተነጋግረው ነበረ። ናታንም እንደተለመደው እኔ በእህቴ ድርድር አላውቅም፣ እህቴ በማንም ሰው በምንም ነገር ልትከፋና ስታዝን ማየት አልፈልግም በማለት ይመልሳል። ቢንያምም እኔ እኮ እሷ እንድታዝን እንድትከፋ አልፈልግም፣ እንዳልከው እህትህን መጉዳት አልፈልግም በማለት ይመልስለታል። በመቀጠል ናታንም እኔ የእሷን መከፋትም ሆነ ያንተን ጓደኝነት ማጣት አልፈልግም በማለት ነው የመለሰለት። ዳጊ የኤፍራታ ወንድምና የያፌት የአክስት ልጅ የተባለው ሁለት ጓደኛሞች በያፌት ዙሪያ ላይ አንዳንድ ነገሮችን እያጠነጠኑ እያሰቡ ነበረ። ከብዙ ሀሳብ በኋላ የደረሱበትን አንድ ነገር ይስማማሉ። እሱንም ሀሳብ ያመጣው የያፌት የአክስት ልጅ የተባለው ሰው ነው። እሺ ከዛስ በማለት ዳጊም አንዳንድ እቅዶችን ሲሰማው በቃ ይህንን ነገር ማሳካት አለብን በማለት ይስማማሉ። ነገር ግን ጉዳዩ የሆነው በሌላ መልኩ ነው። ያፌትን የወጋው የራሱ የአክስቱ ልጅ ነበረ። ነገር ግን የተነጋገሩት በሆነ በትንሽ ነገር እንዲያስፈራራው ብቻ። ዳጊ ደግሞ በዚህ ነገር በጣም ተበሳጭቷል። የተነጋገርነው እንደዚህ አልነበረም በማለት ሁለታቸው ሲጋጩ ነበረ። በስተመጨረሻስ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለቆይታችን ከልብ አመሰግናለሁ። መልካም ጊዜ